አርጀንቲናና ሊዮኔል ሜሲ ወደቁ ሲባል ዳግም አለም ብለው ቀጥለዋል። ትናንትና በአወዛጋቢ የዳኝነት ውሳኔ በተለይ ጨዋታው ከተጠናቀቀ በኋላ እስካሁንም ያልበረደ አነጋጋሪ ክስተቶች ያሉበት ጨዋታ ነው። ስለ አርጀንቲና፣ ስለ ግብጽ፣ ስለ ጨዋታውም ብዙ ጉዳዮችን እናነሳለን። ትናንትና ጨዋታው ከመደረጉ በፊት በዓለም እግር ኳስ ዋንጫ ላይ 2995 ግቦች ተቆጥሮ ነበረ። ትናንትና ግን 3000 ግቦችን ደፍኗል። ዓለም ዋንጫ ላይ የተመለከትናቸው ግቦች የኮሎምቢያና የስዊዘርላንድ ጨዋታም ይነሳል። ክለቦቻችሁን በተመለከተም ከማንቸስተር ዩናይትድ፣ ከቼልሲ፣ ከአርሰናል ጋር በዋነኝነት የሚነሱ የዝውውር ጉዳዮች አሉ። ሊቨርፑልንም የተመለከተ ጉዳይ በስፋት እየተመለከትን እንቆያለን። ክብራትና ክብሯን ጤና ይስጥልን ብለናል። ስፖርታዊ ጉዳዮቻችን ተጀምሯል። የዓለም ዋንጫ ጉዳዮችን፣ ሌሎች ሀሳቦችን እያነሳን እንቆያለን። ለእናንተ የትናንትናው ዳኝነት እንዴት ነበረ? ትክክል ነበረ? የግብጽ ግብ መሻሩ፣ ከዛ በተጨማሪም በግብጽ ላይ የተቆጠረው ግብ በተመሳሳይ ሙሐመድ ሳላ ላይ የተሰራ ጥፋት ነበረ የሚሉ ሀሳቦች አሉ። እናንተ እንዴት አያችሁት? ዳኛው እውነተኛ በደል ፈጽመዋል ወይስ ደግሞ ትክክለኛ ውሳኔ ነው ሊዮኔል ሜሲና አርጀንቲና ማለፍ ነበረባቸው ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ጻፉልን። ትናንትናም የላካችሁልን በርከት ያሉ መልእክቶች አሉ። ስለ ዓለም እግር ኳስ ዋንጫ እያነሳን እንቀጥላለን። በርከት ያሉ የዝውውር ጉዳዮችንም ይዘናል። ሀሳብ አስተያየቶቻችሁን ጻፉልን፣ አበረታቱን። ቪዲዮቻችን ብሶ ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ። ክለቦቻችሁን በተመለከተ አማካኝ ስፍራ ላይ በተለይ ክለቦቹን በተመለከተ እየተነሱ ያሉ ዝርዝር ጉዳዮች አሉ። በስፋት እየተመለከተን እንቆያለን። በቀጥታ ወደ ጉዳዮቻችን አልፈናል። የዓለም ዋንጫ ላይ የተመለከትነው እንቅስቃሴ በሚያስገርም ድባብ በሚያስገርም ሁኔታ እንደቀጠለ ይገኛል። ዓለም ዋንጫው ጣፋጭ ሆኖ በጣም አነጋጋሪ ክስተቶችም እንደበዙበት ቀጥሏል። ትናንትና ግብጽና አርጀንቲና ያደረጉት ጨዋታ በዓለም ዋንጫው ላይ 3000ኛ ግብ ተቆጥሮ ተጠናቋል። ከዛ በኋላ የኮሎምቢያ ጨዋታ በ0-0 ውጤት የተጠናቀቀ ነበር። ግብጽ 2-0 ተመራ ነበረ። ኢብራሂም 15ኛው ደቂቃ ላይ፣ ሙስጠፋ ዚኮ ደግሞ 67ኛው ደቂቃ ላይ ባስቆጥሯቸው ግቦች ከዛ በኋላ ሌሎች እድሎችም ነበሯቸው። በተለይ ደግሞ ሌላኛዋ ግብ የተሻረችበት አጋጣሚ በጣም አነጋጋሪ ነበረ። ዛኪ ባስቆጥራት ግብ ግብጽ 2-0 ተመራ ነበር 58ኛው ደቂቃ ላይ። ነገር ግን እንዴት ተሻረ የሚለው በብዙዎች ዘንድ በተለይ ሊሳንድሮ ማርቲኔዝ ላይ የተሰራ ጥፋት ነበረ ሊቻ ላይ በሚል የተነሱ ጉዳዮች ነበሩ። ሎሎም ሮሜሮ 79ኛው ደቂቃ ላይ፣ ሊዮኔል አንድሬስ ሜሲ 83ኛው ደቂቃ ላይ የዓለም እግር ኳስ ዋንጫ ከሞላ ጎደል 96 ዓመቱ ላይ ይገኛል። 1930 ላይ ጀምሮ በቀጣይ 2030 ላይ ደግሞ 100ኛ ዓመቱን ይይዛልና እስካሁን ባለው የዓለም ዋንጫ ላይ 3000ኛ ግቡን አስቆጥሯል። ኤንዞ ፈርናንዴዝ ታሪካዊ ግብ አስቆጥሯል 92ኛ ደቂቃ ላይ። የሱን ምርጥ ብቃትም የተመለከትንበት በተለይ ደግሞ የላውታሮ ማርቲኔዝ አስደናቂ ክሮስ በጣም የተለየ ግብ ነበር የተቆጠረው። አወዛጋቢ ውሳኔዎች ነበሩት ወይ? የዳኝነቱ ውሳኔ እንዴት ተመለከታችሁት? ሀሳብ አስተያየቶቻችሁን ጻፉልን። ከግብጽ ጋር በተያዘ የግብፁ አሰልጣኝ ሆሳም ሀሰን ከጨዋታው መጠናቀቅ በኋላ በዚህ ጨዋታ ዙሪያ በጣም ብዙ ሀሳቦችን ሰንዝሯል። ወደ ሀገሬ ስመለስ፣ ወደ ግብጽ ስደርስ ዓለም ዋንጫን ዞር ብዬ አልመለከትም ብሏል። ምክንያቱም ምንም አይነት ፍትሃዊነት በዓለም ዋንጫ ላይ የለም የሚል አስተያየቱን ሰጥቷል። እሱ ሆሳም ሀሰን ብቻ አይደለም፣ ሌሎችም በተለይ ሆሳም ሀሰን ሁለት እጆቹን ወደ ላይ ከፍ አድርጎ አጣምሮ በተቃውሞ ሀሳቦችን ሲያነሳ ነበረ። ይህ የዓለም ዋንጫ ስለ ገንዘብ ብቻ አይደለም፣ ሜሲ በውድድሩ ላይ እንዲቆይ ዓለም ዋንጫውም ላይ እንዲሳተፍ አርጀንቲናም እንድታልፍ ይፈለግ ነበር የሚል ሀሳቡን ሰጥቷል። ብዙ ነገሮች በሜዳ ላይ ተፈጥሯል። ነገር ግን በእነሱ ኢንተረስት በእነሱ ፍላጎት ብቻ እንዲሄድ ነው የተደረገው። ሁሉም ነገር የተፈጠሩት ብዙ ነገሮች አንፌር ነበሩ፣ ፍትሃዊ አልነበሩም። ግብጽ ወደ ቀጣዩ ዙር ማለፍ ይገባት ነበረ። በዚህ በኳርተር ፋይናል ላይ ግብጽ መመልከት ነበረብን። የተሻልነው ቲም እኛ ነበርን። ይህ ስለ ገንዘብ ብቻ፣ ስለ ማስታወቂያ ብቻ፣ ስለ ሊዮኔል ሜሲ ማለፍ ብቻ የተደረገ ነገር ነው ብሏል። ግብ አስቆጣሪውን ዚኮ በእንባ ተሞልቶ የሰጠው አስተያየት ሌላኛው ልብ የሚነካ አስተያየት ነበረ። ከአርጀንቲና ጋር በተያዘ እንዲሁ ሁሉ ዳኛው የወሰኑት ብዙ ውሳኔዎች፣ ከዳኛው ይሰጡ የነበሩ ፍርዶች አንፌር ነበሩ። በእውነቱ ከሆነ በጣም በሚያስገርም ሁኔታ ፌር አልነበረም፣ ፍትሃዊ አልነበረም ይላል። ያ ደግሞ በክሊር የሆነ ነገር ነውና የኛን ጥረት የኛን ድካም በሙሉ ገደል የከተተ
ያካተተ ውሳኔ ነበረ። ይህ የዓለም ዋንጫ ወደ አርጀንቲና እንዲሄድ ተፈልጓል የሚል ሀሳቡን ሰጥቷል። ዚኮም በተመሳሳይ ያነሳቸው ጉዳዮች አሉ። ለሁሉም የአርጀንቲና ብሔራዊ ቡድን ትናንትና እንዴት ተመለከታችሁት? በተለይ ሊሳንድሮ ማርቲኔዝ ላይ የተሰራው ጥፋትና ሙሐመድ ሳላም በተለይ የኤንዞ ፈርናንዴዝ ሶስተኛ ግብ ሲቆጠር የማሸነፊያ ግብ ሙሐመድ ሳላ ፍጹም ቅጣት ምት ክልል ላይ በተመሳሳይ እግሩ ተነክቶ ነበርና ያ ኳሷ እግሩ ላይ አልነበረችም የሚል ጥያቄ ሊያስነሳ ይችላል። ሊሳንድሮ ማርቲኔዝም ኳሷ እግሩ ላይ እንዳልነበረች ይታወቃል፣ ጥፋቱ ተሰራበት ተብሎ ሶፍት ንክኪ ነው የሚል ሀሳብም ሲሰጥ ተመልክቻለሁ። የቀድሞ ማንቸስተር ዩናይትድ ተጫዋች አንድ ጉዳይ ሲያነሳ ነበረ። አቪየር ሄርናንዴዝ ቺቻሪቶ ከጨዋታው መጠናቀቅ በኋላ ሊሳንድሮ ማርቲኔዝ ላይ የተሰራው ጥፋት በጣም ሶፍት ነበረ፣ ሁለተኛው ግን መጽደቅ ነበረበት፣ የግብጽ ግብ የሚል አስተያየቱን ሰጥቷል። ሌሎችም በጣም ዝርዝር ጉዳዮች የተነሱበት ያለ ጉዳይ ነው። ስለ ሊዮኔል ሜሲ ደግሞ እናንሳ። ትናንትና ፍጹም ቅጣት ምት አብክኗል። ሙስጠፋ ሾበር የሚገርም ምሽትን አሳልፏል። ምናልባት ግብጽ ብታሸንፍ ኖሮ የጨዋታው ኮከብ ነበረ። በመጀመሪያው አጋማሽ አርጀንቲና የሊዮኔል ሜሲን ፍጹም ቅጣት ምት ጨምሮ 3-1 በሆነ ውጤት መምራት ትችል ነበረ ረፍት ሲወጡ። ነገር ግን በሱ አማካይነት 1-0 ግብጽ እየመራች እንዲወጡ አስችሏቸዋል። በጣም ግልጽ 1-1 አጋጣሚዎችን ሲያድን እንደነበረ ይታወቃል። አርጀንቲና ሰልፍ ዲስትራክሽን ሙድ ውስጥ ገብታ ነበር ማለት ይቻላል። ከውድድሩ መሰናበት የፈለገች ያክል ይመስል ነበረ ባለፈው ከቨርድ ጨዋታ ላይ። አሁን ደግሞ በግብጽ ብሔራዊ ቡድን ጨዋታ ላይ 2-0 ተመርተው ዳግም ራሳቸውን መልሰው ወደ ጨዋታው መርተዋል። ሊዮኔል ሜሲ በዓለም ዋንጫው ታሪክ አዲስ ክብረ ወሰን አስመዝግቧል። በዚህ በዓለም ዋንጫ ላይ ባንድ ውድድር ላይ ሁለቴ በዓለም ዋንጫ ስትሪም ላይ አንድ ውድድር ላይ 2 ፍጹም ቅጣት ምቶችን የሳተ ሆኗል። ከዛው ተጨማሪም ሊዮኔል ሜሲን በተመለከተ ከአርጀንቲና ጨዋታዎች ለምሳሌ ከ3ቱ በዓለም ዋንጫ ላይ አንዱ ላይ ተጫውቷል ማለት ነውና በጣም የሚገርም ቁጥር ነው። አርጀንቲና ዓለም ዋንጫ ላይ መወዳደር ከጀመረች ከ57 ዓመታት በኋላ ነው ዓለም ዋንጫው ላይ መጫወት የቻለው ወይም ለመጀመሪያ ጊዜ በዓለም ዋንጫ ላይ የተጫወተው። ነገር ግን ሊዮኔል አንድሬስ ሜሲ ከዓለም ዋንጫ የአርጀንቲና ጨዋታዎች 93 ጨዋታዎችን አድርጋለች፣ 31ዱን ተጫውተዋል። ማለት ከ3ቱ ባንዱ ላይ ሊዮኔል ሜሲ ተጫውቷል ማለት ነውና በጣም ብዙ የሚባልለት ነው። ከዛ ውጪ የሁለቱን ተከላካዮች ጉዳይ የጋሪ ኔቪል ሲያነሳ ነበር። ሁለቱ ተከላካዮች የሚባሉት ክሪስቲያን ሮሜሮና ሊሳንድሮ ማርቲኔዝ የዓለማችን ምርጥ ተከላካዮች ናቸው። ነገር ግን በዓለም ዋንጫው ላይ ሁሌ ግብ እንዲቆጠርባቸው መንገድ ይከፍታሉ ወይም በቀላሉ ግብ ይቆጠርባቸዋል። ከዛ በኋላ ግን በሚገርም ተፋላሚነት ራሳቸው ግብ ያስቆጥራሉ፣ ቡድኑም እንዲፋለም እድል ይሰጣሉና የሚያስገርም አይነት ቆይታ ነበራቸው በሚል የተሰጡ አስተያየቶች አሉ። ዓለም ዋንጫው የአርጀንቲና ጨዋታ ላይ ብዙ አለን። እናንተስ ምን ሀሳብ አላችሁ? ፍትሃዊ ነበር ወይ? ትናንትና ሙስጠፋ ሾቢር ግብ ጠባቂው በጣም የሚገርም ምሽትን አሳልፏል። ከዛ ውጪ በዓለም ዋንጫ ታሪክ 4 ግብ ጠባቂዎች አሉ በአንድ ውድድር ላይ ሁለቴ ፍጹም ቅጣት ምት ያዳኑ። ሼዝኔ 2022 ላይ፣ ብራድ ፍሬደል 2002 ላይ እንዲሁም ደግሞ ቶማዝስኬ 1974 ላይ እንደዚህ አይነት ቁጥሮችን አስመዝግበው ነበር። አሁን ሙስጠፋ ሾቢር ከነዚህ ግብ ጠባቂዎች መካከል የሚመደበው ነው። ሁሉም እነዚህን ጉዳዮች ያነሳን ከዓለም ዋንጫው ጋር በተያያዘ እናንተን ሀሳብ አስተያየቶች ጻፉልን። በቀጥታ ወደ ሌላኛው ጨዋታ እንለፍ። የኮሎምቢያና የስዊዘርላንድ ጨዋታ 0-0 ተጠናቆ በመለያ ምቶች የተጠናቀቀ ነበረ። የመጀመሪያውን ግብ ያስቆጠረው ኩዌንቴሮ ነበረ ለኮሎምቢያ። ከዛ በኋላ ግራኒት ዣካ ግብ አስቆጠረ። ዳቪድሰን ሳንቼዝ የቀድሞ የቶትናም ተከላካይ የቡድኑም የአሁኑ አምበል ነው፣ ሳታት። ነገር ግን ዜኪ ያስቆጠራት ግብ በጣም በሚገርም ሁኔታ ተቀይሮ ነው የገባው። ጥሩ ቴክኒክ እንዳለው ያሳየበት ነበረ። የስዊዘርላንድ ቡድን 2-1 ይመራ ነበረ። ካምፖዝ በጣም የሚገርም ምሽትን አሳልፏል በሜዳ ላይ። እሱም ግብ አስቆጠረና ለኮሎምቢያ ማኑኤል አካንጂ ባለፈው 2022 ላይ እንግሊዝና ስዊዘርላንድ በዓለም ዋንጫ ላይ በነበረው የመለያ ምት ላይ ስቶ ነበረ። በዚህኛው ላይም ዳግም ስቶ በጣም ስሜታዊ ሆኖ ነበር። ገና ወደ መምቻው ሲመጣ የተረበሸ አይነት ተጫዋች እንደነበረ ተመልክተን ነበረ። ነገር ግን ሄርናንዴዝ ሳተል በኮሎምቢያ በኩል ከዛ በኋላ ግን ሌሎችን ግቦች
ግቦች ሩበን ቫርጋስ የመጨረሻው ምት አስቆጥሮ ጨዋታው በኮሎምቢያ ተሸናፊነት ስዊዘርላንድ በቀጣይ በዓለም ዋንጫው ላይ የአርጀንቲና ተጋጣሚ መሆኗ የተለየበት ሆኗል። የ16ቱ ጥሎ ማለፍ ጨዋታዎች በዚህ መንገድ ተጠናቋል። ትናንትና ስንላቸው የነበሩ ጉዳዮች ነበሩ ከዓለም ዋንጫ ጋር በተያዘ አው የሚጫወቱ ቡድኖች ወይም ለምሳሌ ትናንትና ኮሎምቢያ ከሜዳዋ ውጪ ግብጽም ከሜዳ ውጪ የምትጫወት ሀገር ነበረች። ከዛ በፊት ግን ለምሳሌ ከሜዳ ውጪ ተብላ የተመዘገበችው ሞሮኮ ነበረች፣ 3-0 አሸንፋለች። ትናንትና አንስቼዋለሁ ፈረንሳይ ከሜዳዋ ውጪ ነበረች፣ አሸንፋለች። ኖርዌይ፣ እንግሊዝ፣ ስፔን፣ ቤልጅየም ከሜዳቸው ውጪ ተብለው የሚቆጠሩ ነበር። ትናንትና ግብጽ ከሜዳ ውጪ ተብላ ልታሸንፍ በጣም ተቃርባ ነበር። አርጀንቲና ውጤቱን ቀልብሳ አልፋለች። ባለሜዳ ተብለው ሁለቱ ቡድኖች ትናንትና ደግሞ ሌላ ታሪክ አስመዝግበዋል። በቀጣይ ባለም ዋንጫው ላይ ፈረንሳይ ከሞሮኮ የሚያደርጉት ጨዋታ ነገ ሐሙስ ዕለት የሚደረግ ጨዋታ ነው። ስፔን ከቤልጅየም አርብ ዕለት ይደረጋል። ኖርዌይ ከእንግሊዝ የሚደረገው ጨዋታ ደግሞ በቀጣይ ቀናት የሚደረጉ ናቸው። ቅዳሜ ዕለት ይደረጋል። እሁድ ዕለት ደግሞ የሚጠበቁ ጨዋታዎች አሉ። በተከታታይ ቀናት አርጀንቲና ከስዊዘርላንድ፣ እንግሊዝ ከኖርዌይ፣ ቤልጅየም ከስፔን፣ ሞሮኮ ከፈረንሳይ የመጨረሻ 8 የዓለም ዋንጫ ቡድን ኃላፊዎች ሆነው ቀርቷል። በቀጣይም ዓለም ዋንጫውን በተመለከተ ተጨማሪ ጉዳዮችን እናነሳለን። ዓለም ዋንጫውን እንዴት ተመለከታችሁት? እስካሁን ባለው ድባብ እንዴት እንደቀጠለ ይገኛል? በቀጥታ ወደ ክለቦቻችሁ ዝውውር ጉዳዮች እናልፋለን። ትናንትና ግን የእናንተ መልእክቶች መጥተውልናል። በተለይ ደግሞ ከዓለም ዋንጫው ጋር በተያያዘ የግብጽ ብሔራዊ ቡድን ግምት ያስቀመጣችሁልን አድማጮች አሉ። በጣም የተቃረቡ ግምቶችንም የተመለከትንበት ነበር። ሌሎችም የሚነሱ ጉዳዮች አሉ ከዓለም ዋንጫው ጋር በተያያዘ ከሲአር7 ስንብት ጋርም በተያያዘ መልእክቶቻችሁን ልካችሁልናል። በላቸው እናመሰግናለን ስለ ጻፍክልን መልእክት። ነጅብ ሰንገሮ ከናይሮቢ የቸልሲ ደጋፊ ነኝ። ስፔን ብዙ ድሎችን አባክነው ቢሆን አሸንፋለች። ፖርቱጋል ድሎችን አባክነዋል። በአሳዛኝ ሁኔታ ተሸናፊ ነበረች። አርጀንቲና በግብጽ 3-2 ተሸነፋለች ብሎ ግምቱን ልኮልን ነበር ነጅብ ሰንገሮ። ነገር ግን ውጤቱ በተቃራኒ የተቀመጠው ግብጽ 3-2 ተሸንፋለች፣ ኮሎምቢያ 2-1 ታሸንፋለች ብሎ ነበረ። ኮሎምቢያ በመለያ ምቶች ከውድድሩ ውጪ ሆናለች። አህመድ ከጅቡቲ ተሰናባቹ ፖርቹጋል ተሰናብታለች። ግን እንደኔ አንድ ቡድን ከዋክብት መሰብሰብ ብቻ ሳይሆን አዋዶ ማሳለፍ ይኖርበታል። ለዚህ ማሳያ መማሪያም ብራዚል፣ ፖርቹጋል፣ ጀርመንን መመልከት ያስፈልጋል ብለዋል። በእርግጥ ግን ከጀርመን ጋር በተያዘ ትክክል ከዋክብቶች አሏት ወይ የሚለው ትልቅ ጥያቄ ነው። እንደ ፖርቹጋል እንደ ብራዚል የጀርመን ብሔራዊ ቡድን አሁን በጣም ዝቅታው ላይ እንዳለ ማንሳት ይቻላል። ነገር ግን እነዚህን ጉዳዮች አህመድ ከጅቡቲ አንስቶልናል። ሽመልስ ከኳታር ያነሳቸው ጉዳዮች አሉ። ፖርቹጋል በአሳዛኝ ሁኔታ መሸነፍ ለሲአር7 አሳዛኝ እንደነበረ እንደኔ ጎሉ የተቆጠረበት መንገድ የተከላካዮች የኮንሰንትሬሽን ችግር መሰለኝ። ኔዘርላንድስ ማለፉ በተለይ አሪፍ ነበረ። የአሜሪካው ግብ ጠባቂ ግን የሰራው ስህተት የሚገርም ነው ብለዋል። የቤልጅየምን ጉዳይ ለማንሳት ይመስለኛል። ለዛውም የዓለም ዋንጫ ላይ አሜሪካ እግር ኳስ ብዙ አስገራሚ አሳዛኝም አስደሳችም ነገሮች አሉና ዛሬ ሞሮኮ ታሸንፋለች ብሎ ሀሳቡን ልኮልናል። ሞሮኮ ነገ ነው የምትጫወተው። ስለ ሞሮኮ ሌሎች ጨዋታዎችን ከፍራንሳይ ጋር ያለውን ጉዳይ ነገ በስፋት እንመለስበታለን። ሀሳቦቻችሁን አቅርበናል። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ከአርሰናል ጋር በተያያዘ የኤለን ሜሊያ ጉዳይ የሊድሱ ግብ ጠባቂን በነጻ ዝውውር ለማስፈረም ተስማምቷል። የመጨረሻ ያለቀ የመጀመሪያው ዝውውር ሊሆን ይችላል እየተባለ ይገኛል። እንደ ቢቢሲ ዘገባም ሶሚ ሞክቤልም ይዞት የወጣው ዘገባ አለ ነው። የዚህ ግብ ጠባቂ መፈረም ደግሞ የ20 ዓመቱ ቶሚ ሴትፎርድ ከአርሰናል በውሰት ውል ይለቃል። ምክንያቱም እድል የተሻለ የጨዋታ ጊዜ ማግኘት ስላለበት ወደ ሌሎች ክለቦች እንደሚሄድ እየተነገረ ይገኛል። እንደ ቢቢሲ ዘገባ ሳሚ ሞክቤልም ይዞት የወጣው ዘገባ እንደሚያሳየው ከሆነ ዳቪድ ራያ ከኬፓ አሪዛባላጋ በተለይ የኬፓ መልቀቅ በብዙሃን መገናኞች ሲዘገብ ነበር። ነገር ግን አሁን የአርሰናል እቅድ የሜሊያ የተባለው ግብ ጠባቂ ኬፓ የሚቀጥል ከሆነ ሶስተኛ ግብ ጠባቂ ሆኖ በአርሰናል ቤት እንዲቀጥል፣ ነገር ግን የማይቀጥል ከሆነ ሜሌ በሁለተኛ ግብ ጠባቂነት በአርሰናል የፕሪሚየር ሊግ ኤክስፒሪየንስ ያለው ግብ ጠባቂ በአነስ ባለ ክፍያ ወይም በነጻ ዝውውር የሚያገኝበት ነው። ደሞዙ የሚያነክል የሚባል አይደለምና ኬፓ የሚለቅ ከሆነ ሜሌ የፈረንሳይ ግብ ጠባቂ የቀድሞ የሊድስ ተጫዋች በነጻ ዝውውር አርሰናልን ለመቀላቀል ተስማምቷል። ያለቀ የተጠናቀቀ ጉዳይ ነው እየተባለ ይገኛል። ትልቁ ጉዳይ ከቸልሲ ጋር በተያዘ ነው። ኤንዞ ፈርናንዴዝ ትናንትና የማሸነፊያ ግብ አስቆጥሯል። አቪየር ፓስቶሬ ከቀናት በፊት ቸልሲን ይለቃል አማራጮችን እየፈለግን ነው ሲል ነበር። ከዛ በኋላ ወዲያው ከተሰሙ ጉዳዮች መካከል አንደኛው
ቪየር ፓስቶሬን በተመለከተ የሪያል ማድሪድ ምላሽ ነበር። ሪያል ማድሪድ ተጫዋቹ ለማስፈረም ኤንዞ ፈርናንዴዝን እንቅስቃሴ ላይ አይደለንም የሚል ማረጋገጫ ምላሽ ሰጥቶ ነበር። ትናንትና ከዶዛን ጋር ቆይታ አድርጎ ነበር። ኤንዞ ፈርናንዴዝ ግብፅን 3-2 ካሸነፉ በኋላ አሁን እያሰብኩት ያለው ስለ ዓለም ዋንጫ ነው እንጂ ስለ ወደፊቱ ስለ ቸልሲ ቆይቴ አይደለም። እዚህ የሚገርም ሞመንተም ላይ ይገኛለሁ። እዚህ የዓለም ዋንጫው ላይ ትኩረቴን ማድረግ እፈልጋለሁ። ከዛ በኋላ ዓለም ዋንጫው ሲጠናቀቅ ሁሉንም ነገር እናያለን። በቸልሲ ሊቀጥል ከቸልሲ ልልቀቅ ወደ የትኛው ክለብ እንደማመራ በዛን ወቅት ላይ ይለይለታል የሚል ሀሳቡን ሰጥቷል። ከኦሬሊዮ ቹዋሜኒ ጋር በተያያዘ እየተነሱ ያሉ ጉዳዮች አሉ። ማንቸስተር ዩናይትድ አማካኝ ስፍራ ላይ አማራጮችን ይፈልጋል። ለምሳሌ የኤሊዮት አንደርሰን ጉዳይ የመጀመሪያው አማራጭ ነበረ። የዋጋው ክፍያ 116 ሚሊዮን ፓውንድ በጣም ብዙ ነው ብሎ ማንቸስተር ዩናይትድ ከዝውውሩ ወጥቷል። ከ80 ሚሊዮን ፓውንድ በላይ ኤሊዮት አንደርሰን አይገባውም የሚል እምነት አላቸው በማንቸስተር ዩናይትድ ሰዎች በኩል። ሌላኛው ተጫዋች ደግሞ ማቴዎስ ፈርናንዴዝ ነበር። ሳንድሮ ቶናሊም ሁለቱም ወደ ቶትናም ሆትስፐር ተዛውረው ተመልክተናቸዋል። ከዛ ውጪ ግን ያሉ ስሞች አሉ በማንቸስተር ዩናይትድ በኩል አሌክስ ስኮት፣ ሌሎችም ስሞች። አሁን እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የማንቸስተር ዩናይትድ ዋነኛ ትልቁ እቅድ ጎል.ኮምም ይዞት የወጣው ዘገባ እንደሚያሳየው ከሆነ አማካይ ስፍራ ላይ ፕራዮሪቲ ሰጥተው እየተመለከቱት ለማጠናቀቅ እንቅስቃሴ ላይ ያሉት ዝውውር የሪያል ማድሪዱ ኦሬሊዮ ቹዋሜኒ ነው የሚል ዘገባን ይዞ ወጥቷል። ዘ አትሌቲክም ከማንቸስተር ዩናይትድ ጋር በተያዘ ፈረንሳዩ ተጫዋች በተለይ ወደ ማንቸስተር ዩናይትድ ለመምጣት ያን ያክል ችግር የለበትም። ደሞዙ በሪያል ማድሪድ 200,000 ፓውንድ አካባቢ ነውና ማንቸስተር ዩናይትድ እስከ 300,000 ፓውንድ ሊያደርስለት ይችላል። ቢያንስ እስከ 250,000 ፓውንድ ቢያደርስለት ተጫዋቹ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል አለ። የ26 ዓመቱ ፈረንሳይ ተጫዋች ኦሬሊዮ ቹዋሜኒን በተመለከተ በዋነኝነት ማንቸስተር ዩናይትድ ግን ሊከፍል ያሰበው 100 ሚሊዮን ዩሮ ነው። ያ ማለት 85 ሚሊዮን ፓውንድ አካባቢና ለሪያል ማድሪድ የሚፈልጉ አይነት ክፍያ ነው። ቢያንስ ሪያል ማድሪድ ከ100 ሚሊዮን ዩሮ በላይ ሊጠይቅ ይችላል የሚሉ ግምቶች ነበሩና 100 ሚሊዮን ዩሮ ማንቸስተር ዩናይትድ ሊከፍል ፍላጎት አለውና የመጀመሪያ እቅዱ አሰልጣኝ ማይክል ካሪክም ተጫዋቹ እንዲመጣላቸው ይፈልጋሉ የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ከአርነ ስሎት ጋር በተያያዘ ከሊቨርፑል ከተለያዩ በኋላ የሮኔል ኮመን ተተኪ በመሆን ኔዘርላንድ ብሔራዊ ቡድን ሊረከቡ ይችላሉ የሚሉ ጉዳዮች ወጥተዋል። ከዓለም ዋንጫው ጋር በተያያዘ ደግሞ የኬቨርዱ ግብ ጠባቂ ቮዚኛ በሙሉ ስሙ ጆዚማር ጆዜ ኤቮራ ዲያዝ ይባላልና ይህንን ግብ ጠባቂ ለማስፈረም ኢንተር ማያሚዎች እንቅስቃሴ ላይ ይገኛሉ። 40 ዓመቱ ላይ ይገኛል። ክለብ አልባ እንደሆነ ይታወቃል። እንግዲህ በሌሎች ክለቦችም በብራዚል ክለቦችም በጥብቅ እየተፈለገ እንዳለ ይታወቃል። ከሊቨርፑል ጋር በተያያዘ ጂልቤርቶ ሞራን ለማስፈረም አርሰናልም ፍላጎት እንዳለው ሲነገር ነበር። አሁን ሊቨርፑል በተጫዋቹ ላይ ገፍቶ እየሄደበት እንዳለ የሚያሳዩ ዘገባዎች አሉ። የ17 ዓመቱ ሜክሲካዊ ተጫዋች 2026 መጨረሻ ላይ ወይም ጃንዋሪ ላይ ነው ሊቨርፑልን በቋሚነት ሊቀላቀል የሚችለው። 18 ዓመት አልሞላውም። ስለዚህ 18 ዓመት ሲሞላው ይህንን የሜክሲኮን ክለብ ቱጂያንን ለቆ ወደ አውሮፓ መሄድ ይችላልና ይህንን ተጫዋች እስከ 5 ሚሊዮን ፓውንድ 20 ሚሊዮን ፓውንድ ሊቨርፑል ሊከፍልበት ይችላል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ከአርሰናል ጋር በተያያዘ የቦካ ጁኒየርሱን ቶማስ አራንዳን ለማስፈረም እንቅስቃሴ ላይ ይገኛል። 17 ሚሊዮን ፓውንድ መድቧል ተብሏል። ቦካ ጁኒየርስ ላይ በጣም ትልቅ ተስፋ ያለው የአማካኝ ስፍራ ተጫዋች ነውና አርሰናል ኢመርጅ እያደረጉ ያሉ ታለንቶችን በመሰብሰብ ከዛ በተጨማሪ ኤሊት የሚባሉ ተጫዋቾችን ማስፈረሙ የሚቀር አይደለምና እነዚህን ተጫዋቾች በማጣመር ጥሩ ስብስብ ይዞ መቀጠል ይፈልጋል የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። ሌሎችንም በርካታ ስሞች በአርሰናል ቤት ከዚህ በፊትም በደንብ ተመልክተናል፣ ሰምተናል። ሌሎችም በትልቅ ደረጃ እየተነሱ ያሉ ስሞች አሉ። የጂልቤርቶ ሞራንም ፍላጎት እንዳለው የሚያሳዩ ዘገባዎችን ባለፉት ጊዜያት ላይ በአርሰናል ቤት የተመለከትናቸው ዝውውሮች እንደነበሩ ይታወቃል። አማካኝ ስፍራ ላይም ሌሎች ተጫዋቾችን አርሰናል ማምጣቱ አይቀርምና የዚህ ተጫዋች ጉዳይ በዋነኝነት እየተጠቀሰ ይገኛል። ከማንቸስተር ዩናይትድ ጋር በተያያዘም ግብ ጠባቂ ፍለጋ ገበያው ላይ እንዳለ ይታወቃልና አሁን ዓለም ዋንጫ ላይ ያሉ እየታዩ ካሉ ግብ ጠባቂዎች መካከል ጥቂት ግብ ጠባቂዎች ወደ ማንቸስተር ዩናይትድ ሊመጡ የሚችሉ ግብ ጠባቂዎች ተብሎ ስማቸው እየተጠራ ይገኛልና እነዚህ ግብ ጠባቂዎች ማንን ሊያስፈርም ይችላል በሚለው አማራጮችን እያሰፋ ይገኛል። የሶለመንስ ቦታ እንደተጠበቀ ነው። ነገር ግን ከሶለመንስ ጋር ሊፎካከር የሚችል እሱ ቢጎዳ ደግሞ የዋና ግብ ጠባቂ ቦታን በቁጥር አንድነት መያዝ የሚችል ተስፋ ያለው ግብ ጠባቂ ለማስፈረም ፍላጎቶች እንዳሉ የሚያሳዩ ዘገባዎችን ተመልክተናል። ከቸልሲ ጋር በተያያዘ አሰልጣኝ ቻቪ አሎንሶን በተመለከተ ዝውውሮችን እስከ ሴፕቴምበር 1 ድረስ በዋነኝነት የሚፈልጋቸውን ተጫዋቾች
አምጥቶ ለማጠናቀቅ ቸልሲዎች ገና ብዙ ስሞችን ዲስክሎዝድ የተደረጉ ስሞች የሉም። በዋነኝነት የሚጠቀሱ ዝውውሮችን አሰልጣኝ ቻቪ አሎንሶም የሚፈልጋቸውን ተጫዋቾች ቶሎ ለማስፈረም እንቅስቃሴ ላይ ይገኛሉ ተብሏል። አርሰናል ፐርሰናል ተርም አግሪ አድርጓል የሚሉ ዘገባዎችን ኮሬራ ዴላ ሴራ ይዞት የወጣው የጣሊያኑ ዘገባ ከማኑ ኮኔ ጋር ከፈረንሳይ አማካኝ ጋር የሚያሳዩ ዘገባዎች አሉ። ተጫዋቹ ለማስፈረም አርሰናል እንቅስቃሴ ላይ እንዳለ ይታወቃል። ፐርሰናል ተርም ችግር ይሆናል ተብሎ አይጠበቅም። ሚረርም በተመሳሳይ የኮሬራ ዴላ ሴራን ዘገባ ይዞ ወጥቶ ያስነበበን። ኮሬራ ዴላ ሴራ በተለይ የተጫዋች ዓለም ዋንጫ ለሚገርም ጊዜን እያሳለፈ ይገኛል። ሮማ 43 ሚሊዮን ፓውንድ ይገምተዋል። አርሰናል ለዚህ ተጫዋች 43 ሚሊዮን ፓውንድ መክፈል ያን ያክል ውድ ላይሆን ይችላል። ዓለም ዋንጫ ላይ ካሳየው ብቃት አንጻር ብዙዎች በጣም በሚገርም ሁኔታ ፓትሪክ ቪዬራም ጭምር መፈረም አለበት፣ አርሰናል ይህንን ተጫዋች ማግኘት አለበት በሚል ያነሷቸው ጉዳዮች አሉ። በምድብ ጨዋታዎች ላይ ከኢራቅና ከኖርዌይ ጋር ተሰልፎ ተጫውቷል። ሌሎች ጨዋታዎች ላይም ተቀይሮ የገባባቸው አጋጣሚዎች አሉና የሚገርም ኳሊቲ ያለው ተጫዋች ነው። በጣም ታታሪ ነው። በተለይ ኳሶችን ወደፊት ይዞ እየገፋ በመጫወት የሚታማ አይነት ተጫዋች አይደለምና ይህንን ተጫዋች ለማስፈረም አርሰናል ከሮማ ጋር ድርድር ገና ክለብ ለክለብ ድርድር አልጀመረም። ነገር ግን እንደ ኮሬራ ዴላ ሴራ ዘገባ ከሆነ በግል በተጫዋቹ በደሞዝ በጥቅማ ጥቅም ጉዳዮች ላይ መስማማት ላይ ሁለቱ ክለቡና ተጫዋቹ ደርሷል የሚል ዘገባን ከወደ ጣሊያን ተመልክተናል። ምን ያክል አሳማኝ ነው? እስቲ በቀጣይ ቀናት የዚህን ዝውውር ጉዳይ በደንብ እንመለከተዋለን። ለሁሉም የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። ክለቦቻችሁን በተመለከተ የዓለም ዋንጫንም ጉዳዮች በደንብ ከቨር አድርገን አንስተናል። በቀጣይ ቀናት ከዓለም ዋንጫ ጋር በተያያዘ የሚነሱ ጉዳዮች ይኖራሉ። የዛሬን እዚህ ላይ ያጠናቀቅን። ለሰጣችሁን ጊዜ ለአብሮነታችሁ በሙሉ ከልብ እናመሰግናለን። ጤና ይስጥልን።